It's over. Special. You feel connected, alive, invincible. And the deserving champions are Arsenal. Arsenal are Premier League champions. You did it. Champions go on when others stop. This is your time. 10 weeks from today, somebody somewhere will lift the Premier League trophy, and it just might be Arsenal. Bukayo Saka's corner. እግር ኳስ ማለት ጊዜ፣ እግር ኳስ ማለት ትዝታ ነው። አንዲት ተአምራዊ የድል ቀን ትመጣለች ብለው የቃተቱ የተነሱ የወደቁ በታማኝነት የተከተሉ ከቡድናቸው ምላሽ ባያገኙም በፍቅር የጸኑ ደጋፊዎች ትዝታ ነው። ሕይወት እየተቀየረ እድሜ እየገፋ በተቃራኒዎች እንደሞኝ እየተቆጠሩ እየተሰደቡ ልባቸው ደግሞ ደጋግሞ እየተሰበረ የድል መምጫውን ቀን ሳያውቁ በተጋድሎ የዘለቁ ደጋፊዎች ሕይወት ትዝታ ነው። የአርሰናል የ22 ዓመት ጥበቃ ተፈጸመ። ይህ ሲሆን ግን በታማኝ ደጋፊዎች ጉዞ ውስጥ ስንትስ ነገር አለፈ። አርሰናልን መደገፍ በደረቅ አፈር ላይ አንዲት መቼ እንደምታፈራ የማይታወቅ ዛፍ ተክሎ በከንቱ ውሃ ማጠጣት ነው ብለው ተቃራኒዎቻቸው ገለጿቸው። እንዲህ አይነት አባባሎች 22 ዓመት የመድፉን ደጋፊዎች አሳድዷቸው። የሁል ጊዜ አጃቢ ሚዜዎች ሙሽርነት ላይ የሚሽኮረመሙ የድል ቀናቸው ላይ ስንቅና ትጥቅ የሚፈቱ ሁሌ ቀጣይ ዓመት ኔትፍሊክስ ብዙ ተባሉ። አንገት እየደፉ በታማኝነት የዘለቁ የጠበቁ ደጋፊዎች ቀን ነው። አንዳንዶች አርሰናልን አብረው የደገፉ ውዶቻቸውን በሞት ተነጥቀዋል። አንዳንዶች አርሰናልን ያወቁበትን ሀገር ለቀዋል። መለያውን ለልጆቻቸው አውርሰው የተሰናበቱ ወላጆች ቁጥር ቀላል አይደለም። ታዳጊ ሆነው ወደውት ወልደውና ከብደው ሻምፒዮንነቱን የመሰከሩ አሉ። ነሐሴ በመጣ ቁጥር እንደ አማኝ ባንድ ልብ ዘንድሮ የኛ ነው ይሉና በግንቦት ወር ተስፋቸው ተኖባቸው እንደገና ተስፋ ለማድረግ የሚሰባሰቡ የመድፉ ደጋፊዎች ትዝታ ነው። ከቫይታሊቲ ስታዲየም አርሰናልን ሻምፒዮን ያደርገው ፊሽካ ሲነፋ ስንት አይነት ምስል፣ ስንት አይነት ትዝታ፣ ስንት አይነት ውጣ ውረድ ተገለጠ። ይህንን ታሪካዊ ቀን ለማስቀመጥ ማስታወሻዬን ገለጥኩት። እጆቼ የመንቀጥቀጥ ነገር አሳዩ። ምጽፈውን ስለማላውቀው አልነበረም። በጋዜጠኝነት ሕይወቴ መጻፍ የምፈልጋቸው ቃላት የሚጻፉበት ቀን ስለደረሰ ግን ነው። ደጀን ደብረ ማርቆስ አዲስ አበባ ዩኒቨርሲቲ የኢትዮጵያ ቴሌቪዥን የጋዜጠኝነት ጅማሮ። አርሰን ቬንገር የተሰኙ ቀጭን ረጅም ሰው ብዙዎችን የለከፈን ከን አልባ ቡድን በተለይም ጥቁሮች የነበሩበት ቡድን ሰርተው ከስፖርት ጋዜጠኝነት በፊት እግር ኳስን አንድን ክለብ መከተልን ያተሙብኝ ጊዜ የአርሰናል ደጋፊ በተሰቃየባቸው 22 ዓመታት ሁሉ የአርሰናል ደጋፊነት ስሜት የጋዜጠኝነት ገለልተኝነትን እንዳያሸንፍ መታገል የራሱ የተለየ ስቃይ ነበረው። የራስን ደጋግሞ የሚሰበር ስሜት ለደጋፊ እንደማስተጋባት አይነት ከባድ ስሜት። እኔን ጨምሮ በእነዚያ 22 ዓመታት ስንት ነገር ተለወጠ። አርሰናልን በቴሌቪዥን መስኮቶች፣ አርሰናልን በሜዳው ኤምሬትስ ደጋግሜ የተመለከትኩት መዘገብ፣ መጠበቅ፣ በመጨረሻ የሚናፍቀው የተጠበቀው ቀን ደረሰ። በገለጥኩት ማስታወሻ ላይ አርሰናል መድፈኞቹ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኖ ብዬ ጻፍኩ። እፎይታ። እግር ኳስን ታክቲክ፣ እግር ኳስን ፎርሜሽን፣ አሰላለፍ መስመር በመስመር የሚደረደሩ ቁጥሮች አይገልጹትም። የእግር ኳስ ተንታኞች የተለያየ እይታና ንጽጽር መልኩን አያሳዩትም። በሚሆኑለት ልክ ምላሽ ላይ ሰጣቸው የሚችልን ነገር እስከ መጨረሻው የሚወዱ እውነተኛ ደጋፊዎች ሕይወት ውስጥ የእግር ኳስ የተሟላ ምስል አለ። አርሰናል ከ22 ዓመታት በኋላ ሻምፒዮን። ትሪቡን ዳሰሳም በብዙ 90 ደቂቃዎች ውስጥ እየታሸጉ የሚያልፉ ደስታ ሆኖ ለሚታሰቡ ህመም ሆኖ የሚታወሱ ጨዋታዎች፣ ምሽቶች፣ ሙከራዎች መደምደሚያ ነው። የታገሱ ያሸንፋሉ፣ ያላቋረጡ ይደርሳሉ፣ የተሰበሩ ይጠግናሉ። በአርሰናል መለያ የጨዋታ ጀግኖች ተቀያይረዋል። ተስፋ የተደረጉ ተጫዋቾች ይሄ ክለብ ለዋንጫ አልተሰራም ብለው ለቀዋል። በጣም ሚሊዮኖች ደግሞ ከተደጋገመው መሰበር ጋር እየተሰቃዩ በተስፋ አልመዋል። ይሄ ድል ከሚኬል አርቴታና ከተጋይ ቡድኑ በጽናት በመበርታት የመጣ
የውድቀታቸውን ጠባሳ ለመሻር የመጣ ክብር ተደርጎ ይገለጻል። ከህይወት እየቆረሱ ጊዜ ለክለባቸው ለሰጡ፣ እንቅልፍ አልባ ሌሊቶችን ላሳለፉ፣ ሽንፈቶችንና የክለቡን ስብራት በተለያየ መጠን ተሸክመው ለዘለቁ፣ በየዓመቱ ተመሳሳይ ደካማ ውጤት የሚያመጣ ቡድናቸውን በተላላነት የሚናፍቁ ተብለው የተብጠለጠሉ ደጋፊዎችን በመጨረሻ የሳን ሴባስቲያኑ ሰው ሚኬል አርቴታና ቡድኑ ክሰዋል። አርሰናል ሻምፒዮን። Still Eza, good feet. Eza, 2-0! Bit of space, shot comes in, it is 3! Oh my God! And it's Eza again! Well, this time Zivani and Richarlison has gone early, tried to lob right, that's a fantastic goal. Inside, Eza, on for the hat-trick! 4-1 to Arsenal! አንዶኒ የራውላ ቡድን በርንመዝ ታላቁ ፍጻሜ ሲደርሳቸው የ22 ዓመቱ መጠበቅ መጠናቀቁን ሲያውቁ ሰሜን ለንደን ቀይ ቀለም ለበሰ። ወደ ኤምሬትስ በቁጥር በርከት ብለው ሮጡ። ደጋፊዎች አየሩን በቀይ ቀለም ሞሉት። የአርሰናል መለያ ቀለሞች በደማቁ ተሰራጩ። የዓለም መቋጫ መጨረሻ ነው ተብሎ የሚጠበቀውን ፌንስቤሪ ፓርክን መድፈኞቹ እና ደጋፊዎቹ የደስታቸው ማብሰሪያ መጀመሪያ ያደረጉት። የማይታወቁ ግን በአርሰናል የተገናኙ ተቃቀፉ። በትዕግስት የጠበቁ እየተደዋወሉ በደስታ ነቡ። አርሰናል ሻምፒዮን ሲሆን ያልነበሩ የማህበራዊ ሚዲያ መገናኛዎች ስሜት ባሰከራቸው ደጋፊዎች ደስታና እንባ ተጥለቀለቁ። አሽከርካሪዎች በመኪና ድምጽ በየሀገሩ የጎዳናዎችን አየር ሞሉት። ኢያን ራይት ከኤምሬትስ ውጪ ከደጋፊዎች ጋር በብደት ተቀላቀለ። የበርንሙዝን ውጤት ከልምምድ መልስ በመቁነጥነጥ የተመለከቱ የአርሰናል የወቅቱ ጀግና ተጫዋቾች ደስታቸው ወደር አልባ ሆኖ ታየ። ፈነጠዙ። እኛ ሻምፒዮን ነን እያሉም ዘመሩ። የልብ ደጋፊ፣ የሲዝን ትኬት ባለቤት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በመጨረሻ መጣን፣ በመጨረሻ ደረስን፣ ሻምፒዮን ሆነን ብለው ጻፉ። ታዋቂው የአርሰናል ደጋፊ ፒርስ ሞርጋን በደስታ ሻምፒዮን ሲከፍታየ። እናም እንዲህ ሲል ጻፈ። ይህ የአርቴታ ስጦታ ነው። የአርቴታ ጊዜ ነው። ቡድኑ ድንቅ ነበር። ደጋፊዎች ልዩ ነበሩ። የክለቡ ኃላፊዎች ጥሩ ውሳኔዎችን አሳልፈዋል። ድሉ ግን የዚህ ሰው የሚኬል አርቴታ ትጋት፣ ብልህነት፣ ጀግንነትና አስደናቂ ውሳኔዎች ውጤት ነው አለ ፒርስ ሞርጋን። ሪዮ ፈርዲናንድ የአርሰናል ደጋፊዎች እንኳን ደስ አላችሁ። ለዓመታት የተሾፈባችሁ፣ ለዓመታት የሚቀርቡ እንጂ የማይደርሱ የተባላችሁ ዛሬ ህልማችሁ ሆነ። እንኳን ደስ አላችሁ አለ። ብቻ በመላው ዓለም ፌሽታና ደስታ በመድፉ መንደር በአርሰናል ሻምፒዮንነት። This one's more difficult to deal with, and it's Gabriel again. Back to Willian, inviting it in. ኢንቪንሲብልስ 2004 እና በሚኬል አርቴታ ታጋይ ሻምፒዮን ቡድን መካከል ስንት ነገር አለፈ። የእግር ኳስ ማንጸሪያዎች እግር ኳስን የታላቅነት መለያዎችን በእግር ኳስ ሜዳ በይነው ወደ ማጠናቀቁ ተቃረቡ። ኦሎምፒክ ታምራዊ ውድድሮችን ከማይታመኑ አትሌቶች ጋር በቤጂንግ፣ በለንደን፣ በሪዮ፣ በፓሪስ፣ በቶኪዮ ከወነ። ፔፕ ጓርዲዮላ ከካታሎኒያ ምድር ጀምሮ አውሮፓን እየዞረ እግር ኳስን ጂኦሜትሪ አድርጎ ወደ መውጫው ተንደረደረ። ከሴቶባል ሞሪኖ የሚባሉ ሰው እግር ኳስን አድምቀው አበቃላቸው እስኪባል ደረሱም። ጣሊያን፣ ስፔን፣ ጀርመን፣ ፈረንሳይ፣ አርጀንቲና የዓለም ሻምፒዮን ሆኑ። ብዙ የእግር ኳስ ሐሳቢዎች ታላላቅ ቡድኖች ተፈጥረው ሂደታቸውንም ጨረሱ። በስፖርቱ ዓለም ብቻ እነሱ ሻምፒዮን ሳይሆኑ ስንት ነገር ተፈጥሮ ተጠናቀቀ። ኢንቪንሲብልስ ተረሳ። አርሰን ቬንገር ተሰናበቱ። ኮከቦችን መጡ ሄዱ። የሰው ልጅ ማራቶንን ከ2 ሰዓት በታች ደመደመ። ምድር ተመልክታቸው ከማታውቃቸው አትሌቶች መካከል ዩዜን ቦልት የተሰኘ ፈጣን ሰው ትራኮችን ተቆጣጥሮ ሩጫውንም ጨረሰም። ስልኮች የሚዳሰሱ ሆኑ። ባህር ምድርን አስደነገጠ። ከህንድ ውቅያኖስ የተነሳ ሱናሚ ብዙ የምድር ዳርቻዎችንና የሰው ልጆችን በላ። ዓለም ብዙ ጦርነት ከወነ። መንግስታት ተለዋወጡ። ኮቪድ ስታዲየሞችን ባዶ አደረገ። የሰው ልጆች በብዙ ቁጥር ተቀጠፉ። በእነዚያ ሂደቶች ይህንን ቀን ማየት የተመኙ የአርሰናል ደጋፊዎችም ነበሩ። The end
ዘንድሮ እንኳ ስንት ስያሜ ያተረፉ፣ በስንት ውስጥ ተብጠለጠሉ። የብራይተኑ አሰልጣኝ ፋቢያን ሁዝለር የማዕዘን መጫወት የማይመጡ፣ አርነ ስሎት ካጫወታቸው ፈጽሞ የማይጥመኝ አሏቸው። ለዓመታት የአርሰናል ደጋፊዎች የብስጭት ምንጭ የሆነው በርናንዶ ሲልቫ እንኳ የራግቢ ታክቲክ ባለቤቶች ብሎ አብጠለጠላቸው። ጨዋታ አቻ ሲወጡና ሲሸነፉ ደስታውን በፈንጠዝያ የሚገልጸው ተቀናቃኛቸው ቁጥር ያስደነግጥም ነበር። ግን እየደጋገሙ በመውደቃቸው የተነሳ መነሻቸውን ያበጁት የሚመስሉት የሚኬል አርቴታ ልጆች ለትችቶች ጆሮአቸውን ደፈኑ። በማንቸስተር ዩናይትድ በበርንማውዝ ሲሸነፉ በገዛ ደጋፊያቸው በስታዲየማቸው የተሰማውን ተቃውሞ ድምፅ ማበረታቻ አድርገው ወሰዱት። ጨዋታ በጨዋታ ደረጃ በደረጃ ያመለጡ ድሎቻቸውን መልሰው ሰበሰቡ። እናም ተሞሸሩ፣ ሻምፒዮን ሆኑ። በአርሰናል ኢንቨንሲብልስና በሚኬል አርቴታ ታጋይ ቡድን መካከል ብዙ ሙከራ፣ ብዙ መሰበር፣ ብዙ መመኘት፣ ደጋግሞ ማጣት፣ ትዕግስት፣ ተስፋ፣ ህመም። አርሰናል ለመጨረሻ ጊዜ ሲያሸንፍ ሶሻል ሚዲያ ጭምጭምታ ነበር። ስማርት ስልኮች ዓለምን በመረጃ ሰብስበው የሚቀመጡ የሁሉ ሀብት አልነበሩም። ከለንደን እስከ አዲስ አበባ፣ ከዳካር እስከ ሞቃዲሾ፣ ከደልሂ እስከ ቦኖስ አይረስ፣ ከራባት እስከ ኬፕ ታውን በሁሉም ጫፍ የጸኑ የአርሰናል ደጋፊዎች በአስደናቂ ድል ስሜት አጥለቀለቋቸው። ደጋፊዎቹ ቆየን፣ ተሰቃየን፣ ጠበቅን፣ ወጣን፣ ወረድን፣ የጠበቅነውም ዘገየብን፣ በመጨረሻ ግን ተነሳን፣ የእኛ የድል ቀን መጣ አሉ በርካቶች። ልብ አንጠልጣይነት ከራስ ጋር ንግግር፣ ሐዘን፣ እምነት፣ መድረስ፣ ሻምፒዮንነት፣ የአርሰናል ደጋፊዎች ለመግለጽ የሚከብድ ስሜት ቀጠለም። ስድስት ከአርሰናል የምንጊዜ ምርጥ ቡድን ኢንቨንሲብልስ ቀጥሎ ይሄ ሁሉ የስቃይ ጊዜ የሚመጣ አይመስልም ነበር። ኢንቨንሲብልስ የማይሸነፉት መበተን ጀመሩ። የአርሰናል ዌንገር ሌላ መፍትሄ ማማተር ጀመሩ። የአርሰናል አሸናፊ ምልክቶች ሁሉ ክለብ ቀየሩ። አንዳንዶች እግር ኳስን ተሰናበቱ። ከ2007 እስከ 2009 ገናኖች በገዙት ሜዳ ፍራንሲስ ፋብሪያስ ለተሰኘ ታዳጊ ዋና ኃላፊነት ተሰጠ። ከብዙ ከትውስታ ከማይጠፉ ኮከቦች ጋር የተደረገው ሙከራ ሁሉ ከሸፈ። ቡድን እያቀያየሩ ባለተሰጡ ኮከቦችን እያሰሱ ውብ እግር ኳስ እየተጫወቱ አርሰን ቬንገር ሙከራቸውን ቀጠሉ። መልስ አልተገኘም። ስድቡ ቀጠለም። በመጨረሻ እንደውም 2017 ላይ የቬንገር ምዕራፍ እስከ መጨረሻው ተዘጋ። በገነቡት ኤምሬትስ አርሰን ቬንገር ያገነኑትን ክለብ ጥለው እንዲሰናበቱ ሆነ። የኡናይ ኤምሪ ያልተሳካ ቅጥር ከረጅሙ የቬንገር ዘመን ቀጠለ። አርሰናል አንዳች ተስፋ ያለው ክለብ አልመስላለ። ድንገት ግን ያልታሰበው አርክቴክት ሚኬል አርቴታ ደረሰ። አንዳች የተለዩ ታጋይ ያላቸውን ሁሉ የሚሰጡ ኮከቦች ነጭና ቀዩን መለያ መልበስ ጀመሩ። የአርሰናል ወጣቶች ማፍሪያ ሃል ኢንድ የማይታመኑ ወጣት ኮከቦችን ማበርከት ጀመረ። አስደናቂ ተጫዋቾች ዝውውሮች ተፈጸሙ። ለአርሰናል ካልሆነ ለሌላ ክለብ መጫወት ሞታችን ያሉ ታማኞች ወደ ክለቡ ይመጡ ጀመር። አርሰናል አስደናቂ ነገሮችን እያሳየ ግን ደግሞም የሚሰበር ቡድን ሆነ። በሚኬል አርቴታ ስር እንኳ ያለፈውን ውድቀት አሻሽሎ የሚደግም አንደኝነትን የሚፈራ ቡድን ተብሎ ተገለጸ። 3 ተከታታይ ዓመታት እየደረሰ ወደቀ። በዚህ መሃል የማይሰበር አንድ አሸናፊ ቡድን እየተሰራ ነበር። በተለይ በመከላከሉ አውሮፓ ላይ ምሳሌ የሆነ ያልተለመደ አርሰናል እየመጣ ነበር። እናም በመጨረሻ ለፕሪሚየር ሊጉ ምላሽ ተገኘ። 10 weeks from today, somebody somewhere will lift the Premier League trophy. አርሰናልን መመልከት ጨዋታዎችን መመልከት ብቻ አልነበረም። ሊሸነፉባቸው የማይገቡ የፍጻሜና የዙር ጨዋታዎችን እየተሰቃዩ መመስከር፣ እጅግ ተወዳጅ የሆኑ ተጫዋቾቹን በተለያየ ምክንያት ሲመጡና ሲሸኙ እያዘኑ ማየት፣ ሁሌ በግንቦት ወር የሚሰበረውን ተስፋ ነሐሴ በመጣ ቁጥር ማዳቸው ለውጥ ጋር ለማደግ እምቢ ብሎ ካመፀ ክለብ ጋር የሙጥኝ ማለት ጭምር ነበር የአርሰናል ደጋፊዎች ዕጣ ፈንታ። ሚኬል አርቴታ ብዙ አስደናቂ ውሳኔዎችን ወሰነ። በአርሰናል ደጋፊዎች እየተጠላ ጭምር አሸናፊውን ግብ ጠባቂ ዴቪድ ራያን በራምስዴል ቦታ ተካ።
ዋጋ የከፈለበትን የካይ ሃቨርትዝን አሳማኝ ዝውውር አደረገ። በጋብሪኤል ማጋሊሽና ዊሊያም ሳሊባ ዋና መሪነት የመከላከል መስመሩን አስደናቂ ያደረገ። ማርቲን ኦዴጋርድ፣ ዴክላን ራይስ ስብራታቸውን በጠገነው የአማካይ ስፍራ ኤዜ፣ ዙቢሜንዲ፣ ሚኬል ሜሪኖን ጨምረው ታገሉ። ቡካዮ ሳካ የአርሰናል የመነሳት ምልክት፣ ትሮሳርድ፣ ቪክተር ኮሬሽ የጎደለው ግርማ ሞገስ፣ አስፈላጊው 9 ቁጥር። አርሰናል እጅ ለመስጠት እምቢ ያለ ቡድን ሆኖ በተሟላ መልክ ተፋለመ። በመጨረሻ ከሆሎዌይ ሮድ እስከ ፒካዲሊ፣ ከዋሽንግተን እስከ ሜልቦርን፣ ከሌጎስ እስከ ናይሮቢ አርሰናል የተሰበሩ ደጋፊዎቹን ሁሉ በመላው ዓለም የጠገነበትን ታላቅ ድል ለመጻፍ ቻለም። ብዙ ጎሎችን ሊያስታውሱ ይችላሉ፣ ኮከቦችንም አይረሷቸውም። ለአሸናፊነት ስለበቁ ታክቲኮች ይከራከራሉ። የተሰበሰበ ነጥብ የደረጃ ሰንጠረዡን ሙከራና ትግላቸውን ሊያስቀምጡ ይችላሉ። የዓመቱ ልፋት በቁጥር በፐርሰንት በማሸነፍ ንጻሬ ጎል ባለማስተናገድ በጠንካራ መከላከል ወይም ማጥቃት እየተተነተነ በቀጣይነት ሊቀርብ ይችላል። እውነተኛው የድል ስሜት የሚስተጋባው ግን ጸንተው በቆሙ ታማኝ ደጋፊዎቹ ትዕግስትና ደስታ ውስጥ ነው። ታማኝነት ድክመት አለመሆኑን፣ ቡድናቸውን ማመን መሞኘት አለመሆኑን ቡድናቸው አረጋግጥላቸውም። አንዳንዶች ዝም ብለው አለቀሱ፣ አንዳንዶች መጮህ ብቻ አማራጫቸው ሆነ። ሌሎች ለዓመታት የጠየቁት ጥያቄ መመለሱን ሲያውቁ እንዴት እንደሚቀበሉት ግራ ገባቸውም። እግር ኳስ ግን ምን ማለት ነው? መልሱ ታክቲክ ብቻ አይደለም። አሰላለፍ፣ ፎርሜሽን፣ ቁጥሮች፣ ውሳኔዎች አይገልጹትም። እግር ኳስ ጊዜ ነው። እግር ኳስ ትዝታ ነው። አንዲት ተአምራዊ የድል ቀን ትመጣለች ብለው በጽናት የሚጠብቁ ጽኑ ደጋፊዎች፣ መለያውን ለብሰው የሚፋለሙ ኮከቦች፣ በስፖርቱ ዙሪያ ያሉ ባለሙያዎች የገመዱት ትዝታ ነው። አርሰናል ከ22 ዓመታት በኋላ ሻምፒዮን። ትሪቡን ዳሰሳም። This is your time. 10 weeks from today, somebody somewhere will lift the Premier League trophy, and it just might be Arsenal. Saka's corner.